ውድ አድማጮቼ ተመልካቾቼ እንዴት ሰነበታችሁ? እኔ እግዚአብሔር ይመስገን እንዳለ። የዛሬው የትምህርታችን ርዕስ ተደጋጋሚ የሽንት ቧንቧ ኢንፌክሽንን በተመለከተ። ዛሬ በዓለም ላይ በሚሊዮን ለሚቆጠሩ ሴት እህቶቻችን፣ እናቶቻችን፣ ልጆቻችን የህመም ምክንያት የሆነውን ተደጋጋሚ የሽንት ቧንቧ ኢንፌክሽንን በተመለከተ ይዤላችሁ ቀርቤያለሁ። ተደጋጋሚ ማለት ሪከረንት ዩቲአይ የሆነው እስከ መጨረሻው ከኔ ጋር እንድትሆኑ በአክብሮትና በትህትና እጠይቃለሁ። ቪዲዮውን ቅደም ተከተል ስናይ ክፍል 1 ርዕስና ገጠመኝ አለኝ። በተደጋጋሚ የሽንት ቧንቧ ኢንፌክሽን ማለት ምን ማለት ነው የሚለውን እናየዋለን። ክፍል 3 ምንድን ነው ማን ነው የበለጠ የሚጠጣው የሚለውን አብረን እናያለን። ክፍል 4 ምርመራውና ሕክምናው ምንድን ነው የሚለውን አብረን እናያለን። ክፍል 5 መከላከያውና መቆጣጠሪያው ምን እንደሆነ አብረን እናያለን። ክፍል 1 ተደጋጋሚ የሽንት ቧንቧ ኢንፌክሽን መንስኤው፣ ሕክምናው፣ መከላከያውና እንዴት መቆጣጠር እንችላለን የሚለውን አብረን በዚህ ቪዲዮ እናያለን። ገጠመኙ ከባለፈው የቀጠለ ነው። ሰዎቹ ባልና ሚስት ናቸው። ወደ ምሰራበት ላቦራቶሪ ክፍል ውስጥ ሲመጡ ሊኮሳይት በተደጋጋሚ 3 ደረጃ ወይም 3+ እና 3 ደረጃ እና ከዚያ በላይ ነበረ። የማይክሮስኮፕ ምርመራው ብዙ ነጭ የደም ሴል፣ ብዙ ቀይ የደም ሴል፣ ብዙ ነጭ የደም ሴልና ብዙ ባክቴሪያ ነበረው። የካልቸር ምርመራ ተደረገለት። ሰውየው ባለቤትህን ዘና ተብሎ ሲመጣ ለባለቤቱም እንዲሁ የካልቸር ምርመራ ተደረገላት። ሁለቱም ሲታከሙ አይድኑ። ምክንያቱም 23 አካባቢ የሚሆኑ የአንቲባዮቲክስ ወይም ጸረ ባክቴሪያ መድኃኒቶች ሁሉንም ተቋቁመውት ነበረ። ለሴትዮዋም ለወንድየው 23ቱ አይነት መድኃኒቶች በሙሉ መድኃኒት የተላመዱ ነበሩ። እነዚህ ሰዎች ወደ አዲስ አበባ መላካቸውን አውቃለሁ። ከዚያ በኋላ ምንም አይነት መረጃ የለኝም። በዚህ ገጠመኝ ውስጥ ላስተላለፍ የፈለግኩት የሽንት ቧንቧ ኢንፌክሽን ሴቶችንም ወንዶችንም የሚያጠቃ መሆኑን፣ የሽንት ቧንቧ ኢንፌክሽን መድኃኒት ከተላመደ ወጪውና እንግልቱ የተለየ መሆኑን፣ እንዲሁም የሽንት ቧንቧ ኢንፌክሽን ቶሎ ለመዳን ጊዜ የሚወስድና ብዙ መስዋዕት የሚያስከትል መሆኑን ለማሳየት እፈልጋለሁ። በተደጋጋሚ የሽንት ቧንቧ ኢንፌክሽን መታመም ምን ማለት ነው የሚለውን አብረን። የሽንት ቧንቧ ኢንፌክሽን በተለይ ሴቶች በሕይወታቸው ውስጥ አንድ ጊዜ የሽንት ቧንቧ ኢንፌክሽን የመያዝ ዕድላቸው 60% ይሆናሉ ተብሎ በጥናት የታወቀ የተለየ ጉዳይ ነው። የሽንት ቧንቧ ኢንፌክሽን መልሶ ይከሰታል። ተደጋጋሚ የሽንት ቧንቧ ኢንፌክሽን መታመም ማለት ምን ማለት ነው? ጥናቶችስ ምን ይላሉ የሚለውን አብረን እንይ። ተደጋጋሚ የሽንት ቧንቧ ኢንፌክሽን ብለን ስንጠራው ምን ማለት ነው? ሳይንስ ምን ይላል? የጤና ባለሙያዎች ምን ይላሉ የሚለውን አብረን ስናይ በ6 ወር ውስጥ ከ2 ጊዜ በላይ፣ በአንድ ዓመት ውስጥ ደግሞ ከ3 ጊዜ በላይ የሽንት ቧንቧ ኢንፌክሽን ተደጋግሞ በአንድ ሰው ላይ ሲከሰት ተደጋጋሚ የሽንት ቧንቧ ኢንፌክሽን ተከሰተ ብለን እንጠራዋለን። በዋነኝነት የትኞቹ ክፍል ነው የሚጠቃው የሚለውን ባለፈው ቪዲዮ አይተን ነበር። እነዚህን በስፋት ይደንባቸዋል። ለማስታወስ ያህል ግን 4ቱ ዋና ዋና የሰውነታችን ክፍሎች የሽንት ቧንቧ ኢንፌክሽን የሚያጠቃቸው ናቸው። የሽንት መሽኛ ቀዳዳዎች፣ ፊኛ፣ የሽንት ማስተላለፊያ ቱቦዎች፣
እና ኩላሊት፣ እነዚህ አራቱ የሽንት ቧንቧ ኢንፌክሽን የሚያጠቃቸው የሰውነታችን ክፍሎች ናቸው። በተደጋጋሚ የሽንት ቧንቧ ኢንፌክሽን የሚታመመው ሰው አንደኛ ሴቶች ናቸው። ሴቶች ከወንዶች በ30 እጥፍ ከወንዶች ይታመማሉ። ይህ ማለት አንድ ሰው ተደጋጋሚ የሽንት ቧንቧ ኢንፌክሽን ወንድ አንድ ሰው ቢታመም ሴቶች 30 ይታመማሉ ማለት ነው። በተደጋጋሚ የሽንት ቧንቧ ኢንፌክሽን በግብረ ስጋ ግንኙነት ፈጣንና አክቲቭ የሆኑ ሴቶች በተደጋጋሚ የሽንት ቧንቧ ኢንፌክሽን የሚታመሙ ሴቶች ናቸው። በተለይ ደግሞ ሴቶች ናቸው። ሌላው ሶስተኛው በተደጋጋሚ የሽንት ቧንቧ ኢንፌክሽን የሚታመሙት የወር አበባ ማየት ያቆሙ ሴቶች ናቸው። የወር አበባ ማየት ያቆሙ ሴቶች ኢስትሮጂን ሌቭላቸው በጣም እያነሰ ስለሚመጣና የብልታቸው አካባቢ ስስ የሆኑ አካላት ቶሎ ቶሎ ስለሚላላጡ እና ስለሚቀረፉ ስለሚጋጡ በዚያ መሰረት የወር አበባ ያቆሙ ሴቶች ኢስትሮጂን ባለመኖሩ ምክንያት ወይም በማነሱ ምክንያት የሚፈጠር የሽንት ቧንቧ ኢንፌክሽን ነው ማለት ነው። አራተኛው የስኳር ታካሚዎች ናቸው። የሰውነታቸው ውስጥ ስኳር ስለሚበዛ በብልታቸው አካባቢም ስኳር ስለሚበዛ ስኳርን ደግሞ ባክቴሪያው ስኳርን እየተመገበ ለማደግ በጣም ቀላሉ መንገድ ስለሆነ የስኳር ታካሚዎች በተደጋጋሚ የሽንት ቧንቧ ኢንፌክሽን የመያዝ ዕድላቸው በጣም ተደጋጋሚ የሽንት ቧንቧ ኢንፌክሽን የሚያጠቃው ሌላው ያልተገረዙ ወንዶች ናቸው። ያልተገረዙ ወንዶች ባልተገረዘው የብልታቸው ሽፋን ውስጥ ባክቴሪያው በቀላሉ የማደግና የመራባት ኃይል ስላለው እዛው ተደብቆ አሁንም በተደጋጋሚ የሽንት ቧንቧ ኢንፌክሽን የመያዝ ዕድሉን ከፍ ያደርገዋል። ሌላው የመከላከል ብቃት ያነሳቸው ሰዎች እንዲሁ የካንሰር ታካሚዎች፣ HIV በሽታ ያለባቸው ሰዎች በተደጋጋሚ የሽንት ቧንቧ ኢንፌክሽን ያጠቃቸዋል። ሌላው የኩላሊት ጠጠር ያለባቸው ሰዎች የኩላሊት ጠጠሩ በውስጥ ተደጋጋሚ ጠጠሩ እየወጋቸው እያቆሰለ ባክቴሪያው ደግሞ እዛ ቁስል ላይ የመራባት እና እየተመገበ የማደግ ዕድሉ ከፍ ያለ ስለሆነ የኩላሊት ጠጠር ያለባቸው ሰዎች በተደጋጋሚ የሽንት ቧንቧ ኢንፌክሽን ይይዛቸዋል። ስለዚህ እነዚህ በሙሉ የሚጠቁ የሰውነት ክፍሎች። ሌላው በተደጋጋሚ የሽንት ቧንቧ ኢንፌክሽን የሚጠቃው ሰው ሽንትን ለረጅም ጊዜ መቋጠርና ሽንትን ባዶ ማድረግ ባክቴሪያ በቀላሉ እንዲያድግ ያደርገዋል። ሽንት ለረጅም ጊዜ ፊኛ ውስጥ ከተቋጠረ ባክቴሪያ በሽንት ውስጥ ያለውን ንጥረ ነገር እየበላ እየተመገበ የሚያድግበት አጋጣሚው ከፍ ያለ በመሆኑ ምክንያት ተደጋጋሚ የሽንት ቧንቧ ኢንፌክሽን ያገኘዋል። ያው ካተተር በብልታቸው ውስጥ የተደረገላቸው ሰዎች በኖርማል ሽንት መሽኛ ቱቦ ውስጥ መሽናት ያቃተው ሰው ካተተርን ተጠቅሞ እንዲሸና ይደረጋል። በብልቱ ውስጥ ቱቦ ይደረጋል በቀላሉ እንዲሸና። ያ ቁስለትና የተለያዩ አደጋዎችን ስለሚያመጣ ባክቴሪያ የመራባት ዕድሉ ከፍ ያለ ስለሆነ በተደጋጋሚ የሽንት ቧንቧ ኢንፌክሽን የሚጠቃው ሰው ይሄም ሰው ነው ማለት ነው። በተደጋጋሚ የሽንት ቧንቧ ኢንፌክሽን የሚጠቃው ሰው ሌላው ሰው ሙሽሮች በጫጉላ ጊዜ በሚያደርጉት የግብረ ስጋ ግንኙነት። ሙሽሮች በጫጉላ ጊዜ በተደጋጋሚ አብረው ስለሚውሉ አብረው ስለሚያድሩ ረጅም ሰዓት በጫጉላ ጊዜያቸውን ስለሚያሳልፉ ተደጋጋሚ የግብረ ስጋ ግንኙነት ያደርጋሉ። ተደጋጋሚ የሽንት ቧንቧ ኢንፌክሽን የመጋለጥ ዕድላቸው ከፍ ያለ ነው። በተደጋጋሚ የሽንት ቧንቧ ኢንፌክሽን የሚጠቃው ሰው የንጽህና ጉድለት ያለበት ሰው ነው ማለት ነው። ተደጋጋሚ የሽንት ቧንቧ ኢንፌክሽን ዋናው መንስኤው ምንድን ነው ስንል
መልሱ ባክቴሪያ ነው። እነዚህ ሶስቱ ባክቴሪያዎች ተደጋጋሚ የሽንት ቧንቧ ኢንፌክሽን ያመጣሉ። ለምሳሌ ኢሸርሺያ ኮላይ የሚባለው ባክቴሪያ እስከ 90% ድረስ የሽንት ቧንቧ ኢንፌክሽን የሚያመጣ ሲሆን ተደጋጋሚ የሽንት ቧንቧ ኢንፌክሽን የሚባለውንም ያመጣ የሚችለው ኢሸርሺያ ኮላይ ነው። ሌላው ክሊብሴላ ኒሞኒያ የሚባለው ባክቴሪያ እስከ 10% ድረስ ተደጋጋሚ የሽንት ቧንቧ ኢንፌክሽን ያመጣ የሚችል ባክቴሪያ ነው። ሌላው ሶስተኛው ፕሮቴስ ሚራቢሊስ የሚባለው እስከ 8% ድረስ። ላቦራቶሪ ምርመራው ባለፈው ጊዜ በርከት ያሉ ቪዲዮዎችን ሰርቼላችሁ ነበር። አድማጮች ተመልካቾቼ ያኛውን ቪዲዮ ሂዳችሁ ብታዩት እኔ በአክብሮት እጋብዛለሁ፣ ትጠቀሙበታላችሁ። የሽንት የኬሚካል ምርመራ በስፋት ጠቅሼበት ነበር። አንዱ ይሄ ነው። የሽንት የማይክሮስኮፕ ምርመራ በስፋት ቪዲዮ ሰርቼበታለሁ፣ እዚያ ላይ ማየት ትችላላችሁ። ሌላው በቅርብ ጊዜ ሰርቼው የነበረው የሽንት ካልቸር ምርመራ ነው። ያንንም እዚያው ላይ ማየት ትችላላችሁ። ስለሆነም የላቦራቶሪ ምርመራው እነዚህ ሶስቱ ዋና ዋናና ተያያዥ የምርመራ ዘዴዎች ሲሆኑ በጣም ጎልድ ስታንዳርድ ወይም ወርቃማው የመመርመሪያ ዘዴ ብለን የምንጠራው አሁንም የሽንት ካልቸር ምርመራ ነው። በአምስት ሕክምናው ባህላዊም ዘመናዊም መንገድ አለ። እነዚህ መድኃኒቶች የተዘረዘሩ መድኃኒቶች በስፋት ሐኪሞችና የፋርማሲ ባለሙያዎች የሚያዝዙላችሁና የሚሰጧችሁ ቢሆንም ለየት ያሉ ነገሮችን ላይ ልናነሳ እንችላለን። እኔም ተመራማሪና ፕራክቲሽነር እንደመሆኑ መጠን ናይትሮፉራንታይን የሚባለው መድኃኒት እስከ 90% ድረስ ተደጋጋሚ የሽንት ቧንቧ ኢንፌክሽንን የማዳን ብቃትና ችሎታ አለው። ይህ ማለት 10% ሬዚስታንስ አለው ወይም ባክቴሪያው ይህንን መድኃኒት የተላመደ ነው ብለን ያለው። ስለዚህ አንድ ቁጥር የሚታየው ወይም ተመራጩ መድኃኒት ናይትሮፉራንታይን ነበር። በፊት ከ10 ዓመት በፊት ይሄ መድኃኒት ኢትዮጵያ ውስጥ አይገባም ነበር። አሁን ገብቶ በፋርማሲዎች እናገኛለን። ሁለተኛውና ጥሩ መድኃኒት የሚባለው ኮትሪኖክሳዞል የሚባለው መድኃኒት ሲሆን እስከ 90% ድረስ የማዳን ኃይል አለው። ሲፕሮፍሎክሳሲን የሚባለው መድኃኒት እስከ 90% ድረስ የማዳን ብቃትና ችሎታ አለው ብለን። አራተኛው ኖርፍሎክሳሲን ነው። ኖርፍሎክሳሲን እስከ 85% ድረስ የማዳን ብቃት አለው። ፎስፎማይሲን የሚባለው መድኃኒት ደግሞ እኔ ሀገር ውስጥ ይኖር አይኖር በእርግጠኝነት አላውቅም። ነገር ግን ፎስፎማይሲን የሚባለው እስከ 85% ድረስ በጥናቱ መሰረት እስከ 85% ድረስ የማዳን ብቃት አለው። እንግዲህ ከ85 በታች ያሉ 70-60 ያሉ ፐርሰንት ማዳን የሚችሉ መድኃኒቶች ያሉ ቢሆንም በአንደኛ ቁጥር ናይትሮፉራንታይን፣ በሁለተኛ ቁጥር ኮትሪኖክሳዞል፣ በሶስተኛ ቁጥር ሲፕሮፍሎክሳሲን፣ በአራተኛ ቁጥር ኖርፍሎክሳሲን፣ በአምስተኛ ቁጥር ፎስፎማይሲን የሚባለው መድኃኒት ነው። እነዚህ አምስቱ መድኃኒቶች ተደጋጋሚ የሽንት ቧንቧ ኢንፌክሽን እና ተደጋጋሚ የሽንት ቧንቧ ኢንፌክሽንን ያድኑ የሚችሉ መድኃኒቶች ናቸው። አድማጮቼ፣ ተመልካቾቼ እነዚህን መድኃኒቶች የታዘዘላችሁ መድኃኒቶች በትክክልና በአግባቡ ከወሰዳችሁ ተደጋጋሚ ከሆነው የሽንት ቧንቧ ኢንፌክሽን ትድናላችሁ። አድማጮቼ፣ ተመልካቾቼ መከላከያውን እስቲ ደግሞ መከላከያው እንግዲህ በትክክል ማጽዳት ነው። በምናጸዳበት ጊዜ ሁል ጊዜ ከብልታችን ወደ ፊንጢጣችን መሆን አለበት። ሰገራ ከምንወጣበት ቀዳዳ ወደ ብልታችን በምናጸዳበት ጊዜ በተደጋጋሚ የሽንት ቧንቧ ኢንፌክሽን የመያዝ ዕድል 4 እጥፍ ያህል ይሆናል። በኋላ የሚያጸዱት ደግሞ 50% እና ከዚያ በላይ የመከላከል ዕድሉ አለን ማለት ነው። ይህን ያህል የመከላከል ዕድሉ ካለ 50% የመከላከል ዕድሉ ካለ ማጽዳት ያለብን ከብልታችን ወደ ሰገራ መውጫችን፣ ከሰገራ መውጫ ወደ ብልታችን በምንጸዳዳበት በምንታጠብበት ጊዜ ወይም በምንጠርግበት ጊዜ ወይም በምናጸዳበት ጊዜ ኢሸርሺያ ኮላይ በቀላሉ እና በፍጥነት ወደ ብልታችን መግባት ይችላል።
ከዛም ተደጋጋሚ ሽንት ቧንቧ ኢንፌክሽን የመጋለጥ ዕድሉ ከፍ ያለ ነው። ሌላው ከግብረ ሥጋ ግንኙነት በኋላ ሽንትን መሽናት መልመድ ነው። 40 እስከ 80% ድረስ የመጋለጥ ዕድልን ይቀንስልናል። ከሌሎች የመከላከያ ዘዴዎች ጋር ተዳምሮ ደግሞ ከዚህም በላይ የመከላከል ብቃት አለው ሽንት መሽናት። ምክንያቱም ገብቶ የነበረውን በፍሪክሽን አማካኝነት ገብቶ የነበረውን ባክቴሪያ በፍጥነት ወደ ውጭ ማስወጣት የሚችል ኃይል ስለሆነ ሽንት መሽናት ይህ በተደጋጋሚ የሽንት ቧንቧ ኢንፌክሽን የመጋለጥ ዕድልን ይቀንስልናል። ስለዚህ ይህንን መለማመድና ሌላው አድማጮች ተመልካቾች ውሃ መጠጣት ነው። ውሃ ተደጋጋሚ የሽንት ቧንቧ ኢንፌክሽን መጠናቸው ከ3.1 ወደ 1.7% ወርዶ እንደነበረ ጥናቶች ያሳያሉ። እንዲሁ ከግንኙነት በኋላ ተደጋጋሚ የሽንት ቧንቧ ኢንፌክሽን ምክንያት የሆነውን ነገር እስከ 40% ድረስ መከላከል እንችላለን ማለት ነው። አድማጮቼ ተመልካቾቼ የዛሬውን ቪዲዮ እዚህ ላይ ጨርሻለሁ። ይህንን የተደጋጋሚ የሽንት ቧንቧ ኢንፌክሽንን ምን ማለት ነው? እንደማን ይጠቃሉ? ምን ምርመራ ያስፈልገዋል? መከላከያው ምንድን ነው የሚለውን ጠቅለል አድርጌ አቅርቤላችኋለሁ። ይህን ቪዲዮ እንደተጠቀማችሁበትና እንደተማራችሁበት በእርግጠኝነት መናገር እችላለሁ። ስለሆነም ይህንን ቪዲዮ ለዘመዶቻችሁ፣ ለጓደኞቻችሁ፣ ለጎረቤቶቻችሁና ይጠቀማሉ ለምትሉት ሰው በሙሉ በተለይ ደግሞ ለሴቶች ሼር አድርጉልኝ፣ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። ስለነበረን ቆይታ እጅግ አድርጌ ከልብ አመሰግናለሁ። ጤና ይስጥልኝ። ሰላም